ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ባለፈው ይህን ብያችኋል ነበር፣ በህግ ያስቀጣሉ ብያችኋል ነበር። እንደው ባይቀጡ እንኳን በህግ ፊት ተጠያቂ ሊሆኑ ነው የሚል ነገር አየው። በጣም ደስ አለኝ። ልጆቹ ይቀጡ፣ ይዋረዱ፣ ይገረፉ አልነበረም አልቲሜት ፐርፐዝ። ይሄ ነገር ግን ያስጠይቃል ብለው ታናናሾቻችን እንዳይደግሙት ነው። ሰው ደስ ብሎኛል። ይህን ቪዲዮ ከመስራቴ በፊት ይህንን ማየቴ በጣም ደስ ብሎኛል እና እንኳን ደስ አላችሁ። የምትሟገቱ ሰዎች እንግዲህ ሰሞኑን እያየን አይደለ? እንቅስቃሴ እያየን አይደል? በርቱ። መሟገት ቅናት አይደለም፣ ለማህበረሰቡ መራራት እንደሆነ በደንብ እያሳየን ስለሆነ በርቱ፣ ቀጥሉበት ማለት ፈልጋለሁ። ቀንታችሁ ነው ምናምን የምትሉ ሰዎች ደግሞ በዚህ አጋጣሚ አዎ ቀንተን ነው፣ በነውር በአመፅ በክፉ ስራ ቀንተን ነው። አዎ እኛ ማድረግ ስለማንችል ቀንተን ነው። ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። ኦኬ ዛሬ የጋዜጠኛው ታሪክ በደንብ የተሰማ ይመስለኛል። እንደው እየተፈታተነኝ፣ እየታገልኩ፣ እያስጠላኝ፣ መቋቋም እያቃተኝ ነው የወት እውነቱን የምነግራችሁ ነገር። በጣም ጸያፍ ነገር ነው። ወንድ ልጅ ብሎት እንዴት በቃ እንዴት ዲስካስቲንግ እንደሆነ ቃል የለኝም። ግን ደግሞ ይሄንን ቪዲዮ ኤክሰፕሽናሊ የምሰራው ከእግዚአብሔር በላይ በጣም ርህራሄ ላላችሁ ሰዎች ነው። ከእግዚአብሔር በላይ ሰውን ስለምትወዱት ሰዎች ነው ይሄንን ቪዲዮ የምሰራው እና ሁል ጊዜም ሮንግ ዱዊንግን እያያችሁ ስህተት የሆነ ነገርን እያያችሁ ራሽናላይዝ ለምታረጉ ኮግኒቲቭ ዲሶናንስ ስላለባችሁ ሰዎች ነው ዛሬ ማውራት የምፈልገው። ኮግኒቲቭ ዲሶናንስ ድንገት ቪዲዮዎችን እያየው ነበር እና ቪዲዮ ሳይ አንዲት ትንሽዬ ልጅ ስለ ሶፎንያስ የተናገረች ነበር። እሱ የተከበረ ጋዜጠኛ ነው ምናምን የሚላየው እና ኮግኒቲቭ ዲሶናንስ ማለት ስለሆነ ነገር ከምናምነው ነገር ተቃራኒ ነገር ስናገኝ ኮንፍሊክት ውስጥ እንገባለን፣ ግራ መጋባት ውስጥ እንገባለን። እሱን የሚያክል ሰውዬ ቴሌቪዥን ላይ ያለ ሰውዬ ወንዶችን ያስቸግራል ብሎ ማሰብ ከባድ ነው። እሱን የሚያክል ሰውዬ እንደው ግብረ ሰዶም ይሆናል ብሎ ማሰብ ከባድ ነው። ስለዚህ ራሽናላይዝ እናደርግለታለን። እዚህ ጋር ራሽናላይዝ ለምታደርጉ ሰዎች ነው ይሄ ቪዲዮ። ጸበል ይጠመቅ፣ እንዲህ ይሁን፣ ማን እንደዚህ አድርጎ እዚህ ውስጥ እንደከተተው ያውጣ፣ ምን ሆኖ እንደሆነ እንደዚህ ነገር ውስጥ እንደገባ አናቅም። ሰውየውን ስለምታከብሩትና ፐብሊክሊ ስላያችሁት ያደረገውን ነገር ለማመን ባያዝድ ትሆናላችሁ፣ መሀል ቤት ትሆናላችሁ፣ ኮንፍሊክትድ ትሆናላችሁ። እናንተ ሰውን በመውደድ ከእግዚአብሔር አትበልጡ። በጣም ለሰው የምትራሩ ሰዎች አላችሁ። በጣም ነው የሚገርመኝ። የሰውን አመፅ አፕሩቭ አድርጋችሁ እንደው ከእግዚአብሔር ጋር መጣላት ነው የሚሻላችሁ። እንዲህ ከሆኖ ሊሆን ይችላል፣ እንዲህ እኮ ብናደርግለት፣ ይሄ ቶክሲክ ኤምፓቲ፣ የውሸት ርህራሄ። ነገ ራሴን በዚህ መልኩ አገኘዋለሁ ብላችሁ ስለምትፈሩ ነው። በነገራችን ላይ እንደዚህ አይነት ኃጢአት የልምምድ ውጤት ነው፣ የስህተት ውጤት አይደለም። ልዋሻችሁ እችላለሁ፣ ለውሸት አትገሉኝም አይደል? የሆነ ነገር ላደርግ እችላለሁ፣
ስሊፕ ኦፍ ታንክ ሊያመልጠኝ ይችላል የሆነ ነገር። እንዲህ አይነት ኃጢአት ግን እንደዚህ አይነት ስህተት ግን የልምምድ ውጤት ነው። ከመሆን የልምምድ ውጤት ነው። ዛሬ አይደለም የጀመረው ይሄ ልጅ። ሪፒትድሊ ቴክስት ሲልክ ነበር። ሪፒትድሊ መስሪያ ቤት ውስጥ ወንዶችን ሀራስ ሲያደርግ ነበር። ሜቢ ጸበል ይጠመቅ ወይ እንትን ይባል የሆነ ነገር ይባል የአይምሮ የስነ ልቦና ጉዳት ሊሆን ይችላል። ሂቾስቱ ምርጫው እኮ ነው። እኔ የአንዳንዶቻችሁ ርህራሄ ግራ ነው የሚያጋባኝ። ምርጫ ነው። ዝሙት ይኸውላችሁ፣ ግብረ ሰዶም መሆን፣ ዝሙት መፈጸም ምርጫ ነው። ስሜትን ያለ መግዛት ጉዳይ ነው። እንዴ ስሜቱን የሚገዛ ብዙ ሰው አለ። አይ ቲንክ አንዳንዶቻችሁ ምናልባት አፍም የለኝም ብላችሁ የምታስቡት የእናንተ ጽድቅ ወይም የእናንተ ትክክለኝነት እታች ስለሆነ ነው። ይሄንን ነገር የምንቃወመው ልክ ስለሆነን አይደለም፣ ትክክል የሆነ ነገር ስለምናውቅ። መጽሐፍ ቅዱስ አታነቡም እንዴ? ሃይማኖት ቤቶቻችሁ ላይ ትምህርታችሁን አታዩም እንዴ? እንዴ ከመጽሐፋችሁ ይልቅ ነው እንዴ የምትራሩት? በጣም ነው። ነገ ላይ እናንተም ግብረ ሰዶም ሊሆን ይችላለሁ በዛ ሁኔታ ላይ ስገኝ ሰው እንትን እንዲራራልኝ ብላችሁ ነው የምታስቡት? አይ ሃቭ አ ኳስችን። ያለ ልክ ርህራሄ ለምታሳዩ ሰዎች አይ ሃቭ አ ኳስችን። እናት ነኝ እኔ። ዋትኤቨር ሃፕንስ ግን ለእንደዚህ አይነት ነገር ርህራሄ ሊኖረኝ አይችልም። እንዴ ሰውየው ጤነኛ አይደለም። ባይ ዘ ዌይ መናገር አልችልም እዚህ ጋር። ሰውየው ጤነኛ አይደለም። ኢማጂን ሬፕ ቢያደርግ ትንንሽ ወንዶችን ስንት ሰውን ኮራፕት ግብረ ሰዶም ያደርጋቸዋል ብቻ አይደለም በሽተኛ ነበር የሚያደርጋቸው። በጣም ነው የራራችሁለት። አንዳንዶቻችሁ እንትን ሆኖ ሊሆን ይችላል እንዲህ አይችልም። ኢትስ አ ቾይስ፣ ኢትስ አ ቾይስ። ሰው ድንገት አይደለም ሴክስ የሚያደርገው፣ ድንገት አይደለም ግብረ ሰዶም የሚሆነው። ያው ልምምድ ውጤት ነው፣ የኖረበት ነገር ውጤት ነው። መልሶ መላልሶ አድርጎታል። ሳር ቤት ላይ ቫቲካን ኤምባሲ አቅራቢያ የዛሬ ዓመት ግንባታውን የጀመረው ሳይታችን ከዚህ ወደዚህ ቀይረነዋል። ደንበኞች ቁልፎቻቸው ሊረከቡ ጥቂት ጊዜያት ብቻ ቀርተዋል። ታዲያ ቴምር ሪል ስቴት በድጋሚ ቫቲካን ኤምባሲ አቅራቢያ ላይ እድል ላመለጣችሁ ደንበኞች አዲስ ሳይትን በ30 ወራት ላይ ያስረክባችሁ ይዞላችሁ መጥቷል። ባለ 2 መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር። ይህ ክፍያ በአንድ ጊዜ ለሚከፍሉ ደንበኞች ብቻ የተዘጋጀ ሲሆን 30 በመቶና ከዛ በላይ ለሚከፍሉ ቅናሽን አዘጋጅተናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። ለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት የህልሞ ማረፊያ። መልሶ መላልሶ ዲዛይር አድርጎታል ይሄንን ነገር። አይ ማናችሁ ነው ፕሮቴክት የምታደርጉት እንዴ? ትጸልያላችሁ አይደል? ከእግዚአብሔር የበለጠ ርህራሄ ለሰው ማሳየት በራሱ እኮ ኃጢአት ነው። ኃጢአትን ኃጢአት አለ ማለት እኮ ራሱ ኃጢአት ነው። ሁል ጊዜ በቃ ሲምፓቲክ የምትሆኑ ሰዎች ራሳችሁን መርምሩ። ለምንድን ነው በጣም ርህራሄ የምታሳዩት እንዴ? አመፅን አመፅ ነው ማለት የማትችሉበት ምክንያት ምንድን ነው? እኔ ፐርፌክት ስላልኩ ኖ ዋን ኢዝ ፐርፌክት። ግን መርጠን ኃጢአት አናደርግ። መርጠን የልምምድ ኃጢአት ውስጥ አንገባም። ሄሎ መርጠን የልምምድ ኃጢአት ውስጥ አንገኝም። እንሳሳታለን፣ ፎርሹር እንዋሻለን፣ እንጣላለን፣ ክፉ ንግግር እንናገራለን። ግን የልምምድ ኃጢአት ውስጥ አንገኝም። ቢኮዝ አንመርጠውማ። ይሄ እኮ የምርጫ ጉዳይ ነው። ብዙ ሰው ይጠይቀኛል። እንደው ትንሽ ደግሞ የመልክ መቀየርም ገጥሞኛል። ከመክሳቴ ጋር ተያይዞ እንደዚህ አልነበርኩም። በጣም ቆንጆ ልጅ ነበርኩ። አሁንም ግራውንድ ላይ ምን እየተካሄደ እንደሆነ ካላወቅን አሁንም እንዳለው ነገር ስር እየሰደደ ነው የሚሄደው። መጸየፍ ካለብን ግብረ ሰዶማዊነትን ጥግ የደረሰውን ሳይሆን ጥቃቅኑንም ነገር ተጸየፉት። ወንዶች እንደ ሴት ሲሆኑ፣ ሴቶች እንደ ወንድ ሲሆኑ ያለውን ነገር ተጸየፉት። የምርጫ ጉዳይ ነው። በጣም ወንድር እንዳረግ ነው የምታደርጉኝ አንዳንዶቻችሁ። ሁሌም ቢሆን ስናገር የምናገረው ስታንዳርድ ነኝ ልኬት ነኝ እያልኩኝ ሳይሆን ልኬት የሆነ ነገር ስለማቅ፣ ልክ የሆነ ነገር ስታንዳርድ የሆነ ነገር ስለማቅ አምናሰኝ አም ፐርፌክት ብዬም አላቅም።
በብዙ ስህተት ማልፍ ሰው ነኝ። ግን ልክ የሆነ ነገር ስለማቅ ነው ልኬቱ ላይ ቆሜ የምከራከረው። አትሊስት እኮ ስትሬት ናቸው። አትሊስት እኮ ግብረ ሰዶም አይደላችሁም እና ስለ ግብረ ሰዶምም ተቃውሞ አታቀርቡም ማለት ነው። በጣም ራሽናላይዝ እያደረጋችሁት ነው ማለት ነው። ይሄ ኮግኒቲቭ ዲሶናንስ በጣም ትልቁ ችግሩ ምንድን ነው መሰላችሁ? የማትጠብቁት ሰው የሆነ ነገር ሲያደርግ ስታዩት ራሽናላይዝ ታደርጋላችሁ። ሜቢ እንትን ሆኖስ ቢሆን ሜቢ የስነ ልቦና የአእምሮ ጤና እክል ቢሆንስ? ዳስ ዋት ሂ ፕሌይድ ዩ። ሞኝ አይደለም። ሚዲያ ላይ የቆየ ሰው ነው። ሞኝ አይደለም። እንዴት አድርጎ ፖርትሬት ማድረግ እንዳለበት ያውቃል። ቃለመጠየቁን አይቻለሁ ማለት አዎ። በካቴና መጸበል ሄድ ነው ታስረን፣ ግን ምንም የሚጮህ ነገር አልነበረም። ሰላም ነበረ። ግን ጭንቀት ነው። የሆነ ቢዝነስ ተበላሸብኝ። ብዙ ብር የማገኝበት አንድ የባህል ሾው ነበርና እሱን ስሰራ አብሮኝ ከሚሰራው ጋር አልተግባባንም ነበረ እና የጀመረውን ስራ አበላሽቶብኝ በዛ በጣም ተናደድኩኝ። ሳላስበው ጉዳዩ ወደ ስትረስ ተቀየረና ጭንቀት ውስጥ ገባሁ። ቤተሰብ ተረበሸ፣ የሚያውቁኝ ሰዎች ሁሉ። እጄን በካቴና ተይዤ ጸበል ጋር ራሴን አገኘሁት። በካቴና የሚያዘው ሰው ምን አይነት ሰው? መልሶ ራሱ አይ የኔው ለዘብ ያለ ነው አልጮህም ምናምን። ሰው ዋይ ለምንድን ነው በካቴና እጁ ተይዞ ሄደ? አልተያዘም። አሁን ያለው ነገር ግን ሊደረስበት ስለሚችል አይምሮዬ ላይ እክል ስለነበረብኝ ነው የሚለውን ነገር ቀድሞ ፍሬም አድርጎላቸዋል። ያ የደበረውን ሲናሪዮ አስተካክሎላቸዋል። ለምን? እንድታዝኑለት፣ እንድትራሩለት። የጤና እክል ይገባኛል፣ ግን እዚህ ጋር የተናገረው ነገር በጣም ስቱፒድ እንደሆነ ነው እንደሚያስብ አልኩኝ። ስትረስ ነበረብኝ፣ ከዛም ባይፖላር ሆነ። ባይፖላር በስትረስ የሚመጣ እኮ አይደለም አለ፣ ዳያግኖስ የሚደረግ ነገር ነው። ባይፖላር የሚባል ነገር አለ ራሱን የቻለ። ስትረስ አይደለም ወደ ባይፖላርነት የሚቀየረው። ግን he thinks because we're stupid ብዙ እንደማናገናዝብ እና ሰው ስለ ሀዘን፣ ስለ ጸበል መጠመቅ፣ ስለ መታሰር፣ ስለ ምናምን ከነገረ እንደምንል ስለሚያውቅ ፋይንድ አውት እንደማናረግ ስለሚያውቅ ባይፖላር ነበረብኛል። ኢቭን the way he said it ሳውንዲንግ ነው። አሁን ሁሉ ነገር ከተገለጠ በኋላ ገባችሁ እንጂ እና ልትራሩለት የምትሞክሩ ሰዎች ሰውየውን እራሩለት። ኃጢአቱን ግን ኃጢአት ነው በሉ፣ ስህተቱን ግን ስህተት ነው በሉ። እንዲ ነገ ወንዶች ልጆቻችሁን ቢደፍርባችሁ ምን ነበር የምታመጡት? ወንዶች ልጆቻችሁን በሽታ ቢያስይዝባችሁ ምን ነበር የምትሉት? ሄሎ ይሄ በጣም ራሽናላይዝ የምታረጉት ነገር በጣም ከባድ ነው። ስለ እንትን አላውራችሁ ይኖ ከ1973 በፊት ግብረ ሰዶማዊነት ሜንታል ኢልነስ ነው ተብሎ እንደሚወሰድ ታውቃላችሁ። የአእምሮ ጤና እክል ነው ወይም ሜንታል ሄልዝ ኢሹ ነው ተብሎ ነበር የሚወሰደው ግብረ ሰዶማዊነት። ሮበርት ስፔንሰር የሚባል ሰው እየመጣና ሲያያቸው እነዚህ ሰዎች ምስኪን ናቸው፣ ሲያያቸው ከዚህ ነገር ላይ መውጣት ይችላሉ፣ ሲያያቸው ኦቨርካም ሊያደርጉ ይችላሉ፣ ወደ ስትሬትነት የተቀየሩ ሰዎች አሉ ጥናቱን ሲያደርግ። ስለዚህ ይሄ ነገር እክል አይደለም ብሎ ከ1973 በኋላ ከእንትን ላይ ተነሳ አለ አይደል? አሜሪካ ሳይካትሪክ አሶሲዬሽን አለ። አንዳንድ ሰው ከልክ ያለፈ ርህራሄ ሲኖረው፣ አንዳንድ ሰው ከልክ ያለፈ በቃ ለሰው ከእግዚአብሔር የበለጠ ሲያስብ እንደዚህ አይነቱን አመፅ፣ እንደዚህ አይነቱን ኃጢአት ሌጋላይዝ ያደርግብናል። እንደውም በ1950ዎቹ አካባቢ ሶሺዮፓቲክ ፐርሶናሊቲ ዲስኦርደር ነበር የሚባለው። ኢትስ አ ዲስኦርደር፣ በቃ ልክ ያልሆነ ነገር ነው። ግን በጣም እያንዳንዱን የሆነ ኃጢአትንም የሆነ ነገርም እንደ ዲስኦርደር እያደረጉ አይደለም የሚቀበሉት። አሁን ላይ ፎር ዩ ሰርፕራይዝ ለህፃናት ያለን ሴክሹዋል ዲዛይር የወሲብ ፍላጎት በነገራችን ላይ ኖርማል ነው እያሉ ከሜንታል ሄልዝነት ሪሙቭ ለማድረግ ፕላን ላይ ናቸው። ከዛን አንድ 50 ዓመት የሞላው ሰውዬ 13 ዓመት ህፃንን አፈቀርኩ ሲል ኢትስ ኖርማል መባሉ አይቀርም። እና አንዳንድ ጊዜ ከልክ ያለፈ ርህራሄ ሲኖራችሁ አንዳንድ ለአገር ለትውልድ ጥፋት የሚሆኑ ነገር ሌጋላይዝ ነው የምታስደርጉት። ኦባማን ታስታውሱታላችሁ። ከዚህ በፊት ውስጡን ሲሄድ የነበረው ግብረ ሰዶማዊነትን ሌጋላይዝ አደረገ። ለምን? ርህራሄ ስለነበረው፣ ስለሚያዝን። ዛሬ ለአንዳንድ ነገሮች የምታሳዩት ርህራሄ ከምን መነጨ ብላችሁ ራሳችሁን ጠይቁ። ከእግዚአብሔር አትበልጡ። ማናችሁ የምትወዱት እሱ ነው። ግን we have a cognitive dissonance ደራይ ነው። ሌላ ግን በጣም ላነሳ የምፈልገው እና በጣም ዲስአፖይንት የምታደርጉኝ ሰዎች
ተጠንቀቅ፣ በቃ ይገሉሃል፣ እንዲህ እንዳያረጉ ተጠንቀቅ። አይ ሪሜምበር ቲክቶክ ላይ ያለው ቲጂ እነሱ ሜንሽን አታድርጊ እንትን ያደረጉሻል። ክብሬ ክብሬ እንዴ ምን አስባችሁ ነው? ኃጢአትን ስትቃወሙ እኮ ነው የሞታችሁት እና ክብራ እንዴ እና አንዳንዶች እንዲህ የምትሉት ሰዎች ዩር ፓርት ኦፍ ደም ኢትስ ኖን በጣም ይታወቃል። የእነሱ አንድ አካል ናቸው። እንዲህ እንዳያደርጓችሁ እነሱ እኮ ብዙ ናቸው ተሰራጭተዋል ብላችሁ ፍርሃትን የምትዘሩ ሰዎች በአጠቃላይ ዊኖ ግማሾቻችሁ እዛው እንደሆናችሁ አውቃችሁ ኮሚኒቲው ማህበረሰቡ ሪዚስት እንዳያደርግ እንዳይቃወም ፍርሃትን የምትዘሩ ናችሁ እናውቃለን። አንዳንዶቻችሁ ደግሞ ያለማወቅ ፍርሃትን የምትዘሩ ሰዎች እራሳችሁ ዝም በሉ። የሚቃወምን ሰው ዝም እንዲል አታድርጉት። እንዲህ እንዳያደርጓችሁ እንዲህ እንዳይሆናችሁ እነሱ እኮ በዝተዋል። ሃው ዱ ዩ ኖ? እንዴት ነው ያወቃችሁት? በጣም መብዛታቸው እንዴት ነው ውስጥ ውስጡን እንደሚሄዱ የምታውቁት? እንዴት ነው እንደሚገሉ የምታውቁት? መሞታችንማ ይቀርበዋል። አትሊስት እንግዲህ ኃጢአትን እየተቃወምን ብንሞት እኮ ክብራችን ነው። ራይት? እንዳይገሏችሁ እንዲህ እንዳያደርጓችሁ አሁን እንዲህ እንዳያደርጓችሁ እነሱ ብዙ ናቸው ውስጡ ውስጡን ነው የሚሰሩት። ሃው ዱ ዩ ኖ? እንዴት ነው ያወቃችሁት? ኢትስ ላይክ በጣም ብዙ ኢንፎርሜሽን ያላችሁ ነው የምትመስሉት። እንዴት ነው ያወቃችሁት? እስቲ ንገሩን። እንደዚህ እያላችሁ ፍርሃት የምትዘሩ ሰዎች አድቡ። እናንተ ኃጢአትን መቃወም አልቻላችሁምና እናንተ አመፅን መቃወም አልቻላችሁምና ሁሉም ሰው ዝም ይበል የምትሉትን ነገር አቁሙ። ራርታችሁልን አይደለም፣ አዝናችሁልን አይደለም። እንዳልኳችሁ ነው። ይህን እየተቃወማችሁ የምትሞቱ ሰዎች ካላችሁ ሙቱ፣ ክብራችሁ ነው። ሰው በብልግና ይሞት የለን እና እንዳይጎዳችሁ እንዲህ እንዳያደርጓችሁ እነሱ ብዙ ናችሁ እያላችሁ ውስጥ ውስጡን ፍርሃት የምትዘሩ ሰዎች ጸጥ በሉ። በቃ እናንተ ኃጢአትን የመቃወም አቅም የላችሁም አይደል? እናንተ ድፍረት የላችሁም አይደል? የደፈረውን ሰው አታስፈራሩ፣ አታስፈራሩ ተልካችሁ እስካልሆነ ድረስ ማለት ነው። አብዛኞቻችሁ የሆነ ቅርብ የምታውቁት ሰው እንደዛ ሲሆን በጣም ርህራሄ ስላለባችሁ ሌሎችን ማስፈራራት ትሞክራላችሁ። አድቡ እና በሚገርማችሁ እነ ስፐንሰር ዩኖ መከተል ያለብን ማህበረሰቡን አይደለም፣ መከተል ያለብን ባህልን አይደለም፣ መከተል ያለብን ሃይማኖትን ሳይሆን ሳይንቲፊክ ፕሩፍ ነው። ሳይንቲፊክ ፕሩፍ ደግሞ ሰዎች ወደዚህ ነገር ሊጋለጡ ይችላሉ፣ ናቹራሊ ወደዚህ ነገር ሊጋለጡ ይችላሉ ብለው ነበረ ይሄን ነገር ሪሙቭ እንዲደረግ ያደረጉት። አሜሪካን ሳይካትሪክ አሶሲዬሽን ላይ ትልቅ ፖዚሽን ላይ የነበራቸው ሰዎች ነበሩ። ኦኬ ሶ አሁን ላይ ዩኖ እንትን ሆኖ ሊሆን ይችላል፣ እንዲህ ሆኖ ሊሆን ይችላል እኮ በዚህ መልኩ ሊሆን ምን አገባን? የዜናት ቾይስ ምርጫ አይደለም። ፈልጎ ከዚህ አዳማ ሲሄድ መርጦ አይደለም ነው የምትሉ። ስልኩ ላይ ሰው ፍለርት ሲያደርግ ምርጫ አይደለም የምትሉ። ዩኖ ተገዶ ይሆናል። እስቲ ሳይንቲፊክ ፕሩፍ እስቲ ቼክ እናድርግ የምትሉ ሰዎች ሼም ኦን ዩ፣ ልታፍሩ ይገባል። ከእውነት ይልቅ ኃጢአትን ልትደግፉ የምትቆሙ ሰዎች ልታፍሩ ይገባል። በጣም ልታፍሩ ይገባል። ኤኒዌይ ዛሬ የአንዳንዶቻችሁ ርህራሄ ነገ ላይፍ ታይም የሆነ ክራይሲስ ይፈጥርብናል። የዘላለም ጸጸት የሚያመጣ ነገር ይፈጥርብናል። አንዳንድ መስሪያ ቤት ላይ ስትገቡ አንዳንድ አለቆች መስሪያ ቤት ላይ ገብተው ታስታውሳላችሁ? በጥበጥ አድርገው የማይሆን ህግ አውጥተው የማይቀየር ህግ አውጥተው የሆነ ነገር አበላሽተው የሚሄዱ አስተዳደሮች ታስታውሳላችሁ? አንዳንድ ሰዎችን ሄሮ ማድረግ፣ አንዳንድ ሰዎችን እድል መስጠት፣ አንዳንድ ሰዎችን ቦታ መስጠት ለዘመናት የማይቀረፍ ችግርን ይዞብን ይመጣል። ስለዚህ እናንተ ከእግዚአብሔር በላይ ርኅራኄ ያላችሁ ሰዎች ርኅራኄያችሁን ቀጥሉ። እኛን ለማስቆም አትሞክሩ። እኛን ዝም ለማስባል አትሞክሩ። ከፈለጋችሁ እነሱን መደገፍ ትችላላችሁ። አዝላችኋቸው መዞር ትችላላችሁ። እውነትን ግን ማስቆም አትችሉ። በዚህ ጉዳይ ላይ የተነሳችሁ ሰዎች፣ የምትቃወሙ ሰዎች በርቱ። ሞት እንኳን ክብራችሁ ነው። ባይ ዘ ወይ ሞት እንኳን ክብራችሁ ነው። ሞት እንኳን ክብራችሁ ሶ አይ ዊሽ ከዌቭ ያለፈ እንቅስቃሴ በዚህ ጉዳይ ላይ ብንገባ ጸሎቴ ነው። ሆፕ የሆነ ለውጥ ይመጣል ብዬ ተስፋ አደርጋለሁ። ስለ ባህል፣ ስለ እምነት፣ ስለ ማንነት፣ ስለ ኢትዮጵያዊነት ግድ የሚላችሁ ሰዎች ቀጥሉ።
በርቱ፣ አይዟችሁ። የሆነ ጊዜ ላይ ስማችሁ ይጠራል። የሆነ ጊዜ ላይ እከሌ ይሟገት ነበር ተብላችሁ ስማችሁ ይጠራል። በርቱ።